አሎ ባይድ አምላክ ሰላም ለሊት ያርግልና በሉ ጀምሩልና እሺ ሰብና በመጀመሪያ ደረጃ አመሰግናችኋለሁ እንደገባይ በ6 ሰዓት ጀምራችሁ ነው ከዚህ የምትገኙና ይቅርታ ለምናለሁ እና በሁለተኛ ደግሞ በአባታችን ከሱፊት መናገሩም ቀላል አይደለም ያው አባታችን ትልቅ አዛውንት ቄስ ማህንጋት ያሳደገነን ብዙን ትምህርት ከሱ የተቀበልነን ልጆች ነን እና በአማርኛ ነው የሚሻለው ወይም በዕብራይስጥ ልናገር አማርኛ እሺ በጣም ጥሩ እና በእውነት ዛሬ አላማችን በየቦታውም ለመናገር መፈልገው ምንድነው የኛን እንግዲህ አመጣት እንዴት አርገን ከኢትዮጵያ ወደ እስራኤል ሀገር እንደመጣንና አብዛኛው ሰዎች ይሄን ታሪክ በደንብ አርገው አያውቁም እና በዚህ የተነሳ በተለይ እናንተ ትላልቆች ናችሁ ብዙን ታውቃላችሁ ግን ያ በወጣቶች ብዙን ችግር አለ ብዙን ጥያቄዎች ነው የሚጠየቁ የሚሉ እና ይሄን በደንብ አርገን ለሚመጣው ትውልድ ማስተላለፍ አለብነን ባለፈውም ከዚህ ጸሎት ቤት መጥተን ከአባታችን ያ ብዙን ታሪክ ተምረን ቀስመን ሂደናል እና በየቦታው ታሪካችን በደንብ አርገን ማጥናት አለብነን አንድ ሰው ያለፈውን ካላወቀ ታሪክ የነበረውን ካላወቀ ለወደፊቱ ከምንም ቦታ ሊደርስ አይችልም እና አባት ያበጀው ለልጅ ይበጀው አባቶቻችን ያደረጉትን ያንን ስራቸውን መቀጠል ሁሉ ጊዜ አለብንና ብዙን አብዛኛውን የሚጠይቁ ከኢትዮጵያ እንዴት አርገን ደረስነን እንግዲህ ከእስራኤል ሀገር ወደ ኢትዮጵያ መድረስ ይሄ በእውነት ቀላል ነገር አይደለም እና ለዚህ መልሱ እንዴት ብለን ከኢትዮጵያ ደረስነን እና ከዚህም በፊት አንድ የሆነ ታሪክ በ1936 ዓመተ ምህረት የኢጣሊያ መንግስት ያው ኢትዮጵያን ወሮ በዛ ብዙን ነገር ለማወቅ ፈለገ በዛውን የጠየቀው ምንድነው ከምን እንደመጣችሁ ያንዳንዱ ከምን እንደመጣ ይሄን መናገር አለበት ብሎ ይሄን ጥያቄ ይጠይቃል እና ክርስቲያኖችም ተጠየቁ እስላሞችም ተጠየቁ እና በዛውን ጊዜ ይሁዲዎችም ተጠየቁ አባ ባዩህ ኢሳያስ በዛን ጊዜ ተነጋጋሪ ኢጣሊያንን በደንብ አርጎ ቋንቋውን ሲያውቅ ነበር እና እሱ ወደ ትላልቆች ቄሶች በዛን ጊዜ ቢፈለጉ ከጋይና ትልቅ ተስካር ነበር ከዛ ሂዶ ያው ይሄን ጥያቄ አቀረበ የኢጣሊያ መንግስት የት እንደመጣነን ለማወቅ ይፈልጋል ሲል በዛን ጊዜ ያው ሁሉም ከኢጣሊያ መንግስት ለመድረስ ቀላል አይደለም እና ብዙዎችን ዝም ብለው ነበር በዛን ጊዜ ቄስ ብርሃን ቄስ ጸጋውን ሲል አሁንኛማ አለነን በዛውን ሰዓት አባቱ አበ ቢሞቱም ቢድኑም እኔ አብሬያቸው ሄዳለሁ በማለት እና እንደሚሉት ደግሞ ቄስ አስረስም ሰሃሉ እነዚህ አራቶች ሂደው ከኢጣሊያን ፊት ቆሙ በዛን ጊዜ ጠየቃቸው እንዴት አርጋችሁ ማን ናችሁ አላችሁ በመጀመሪያኛ ይሁዲ ነን ይሁዲ ከሆናችሁ እንዴት አርጋችሁ መጣችሁ ብሎ ይሄን ጥያቄ በጠየቀ ጊዜ አውኛ እንግዲህ ባንደኛው በተሚግዳስ ገና ሳይፈርስ በዛን ጊዜ ሽላማንሰር የሚባል ትልቅ ንጉስ ነበር እሱ ንጉስ 3 አመት ሾምሮንን ከቦ ነበር ከከበባቸው በኋላ ወደ ግብጽ ሀገር አብዛኛውን ወደ ግብጽ ሀገር ሰደዳቸው አለ እና በእሄም ሲሆን በ3200 ዓመተ ምህረት ዓለም ሲፈጠር በዛን ጊዜ ወደ ግብጽ ሀገር ደረሱ አለ እና ከዛ የሆነ ትልቅ በተሚግዳስ ገንብተው ነበር ሰርተው ነበር ከዛ 150 አመት የሚሆን ከዛ ሲጾልቱ ነበር ከዛም ቁርባን ሲያቀርቡ ነበር እና ብዙን ስነ ስርዓት ሲሆንበት የነበረ አገር ነው ነበር እና በዛውን ሰዓት የግሪክ መንግስት የሆነ እንደሚሉት ዓለምን ሁላ እየወረረ ሲመጣ የግብጽ ሀገርንም ወረራት እና በዛውን ሰዓት የግብጽ ሀገር ሌላ መልኮት የነበረው ሁላ ያንን እንክትክት አርጎ ሰባብሮ ብሎ ያው ወደ ይሁዲዎችን አነካቸው አሁን እንደዚህ ሲሆን ለምን ይሁዲዎችን አነካቸው ብለው በዛ የተነሳ ይሁዲዎችን የግብጽ ሀገር ያሉት ባንድ ላይ ሆነው አባረሯቸው
ያው ቀስ በቀስ እያሉ ወደ ኢትዮጵያ ደረሱ። ይሄ 410 ዓመት ያው ገና የክርስትና አቆጣጠር ሳይመጣ ከኢትዮጵያ ደረሱ እና ከኢትዮጵያ በደረሱ ጊዜ እንደሚሉት ብዙን ጥበብ አልነበራቸውም። ጥበብ ሁላ የሰጡ ያሉ ይሁዲዎች ናቸው የነበሩ። ብዙን ጥበብ በማስተማር በማለት ያስቀዳደሙ ያሉ እስከ አብርሃና አጽብሃ የሚባሉ መንግስት በአክሱም የነበሩት እነሱ ወደ ክርስትና በመግባታቸው የክርስትና ሃይማኖት ቀስ በቀስ እያለ እየገባ ያው እንደዚህ ብለን እስካሁን አለነን ብሎ ሁላ ታሪክ እሚታችን ቄስ ብርሃን ባሩክ ይነግረዋል። እና ከዚህ በኋላ አለው አንተ ቄሳር የምትባለው አባታችሁ ቄሳር የመጀመሪያው ቄሳር የሚባለው ለምንድነው ብሎ ጠየቀ። ይሄ ይኸውላችሁ ቄሳር የተባለው በኒቶዋክ ቄሳሪ ኒቶዋክ ቄሳሪ ማለት በኦፕሬሽን ስለተወለደ በዛ በኒቶዋክ ቄሳሪ ቄሳር ተባለ። እና ከዛም እሱም ጠየቀ ማን ነው አንደኛው ቤተ መቅደሱን ያፈረሰው ማን ነው ብሎ ሲጠይቅ የናንተ አባት ነው ብሎ ያንን ነገረው። በዛን ጊዜ በጣም ተገረመ። እጃቸውን ለቀም ብሎ ጨበጣቸው። ሁለት ካባ የሆነ ለቄስ ብርሃንና ለቄስ ጸጋሁን ሰጠ። አሁን በዛን ሰዓት ቄስ ጸጋሁን እነዚህ አብረውነን የመጡነ ትልቅ አዛውንት አለ እነ አባቱ አበነ ቄስ ተዋበ ለሆኑ ለነሱም ይሄን መከፋፈል አለብንን በማለት አንተ ቄስ ብርሃን መልሱን መልሰሃል፣ እኔ ግን የኔውን ፈንታ ለነሱ ነው መስጠት ሲል ያነ የነበረው አላፊው ምን እያለ ነው ብሎ ሲጠይቅ ይሄን ነገር ሲሰማ እንደዚህ አይነት ለካ ፍቅር አላቸው ብሎ 2 ሰዓት የወርቅ የነበረውን አንዱን ለቄስ ጸጋሁን እና ለቄስ አስረሳሉ ይሄን የወርቅ ሰዓት ሰጣቸው። እነሱም የወርቅ ካባ ያንን ለብሰው ያው በትልቅ ክብር በሆነ ወደ ሀገራቸው ተመለሱ። ይሄ ቀላል ታሪክ ይመስልናል፣ ግን ይሄ ሁላ ታሪክ የምንሰማው ከአባቴ ነው። ይሄን በሰማው ጊዜ ይሄን ማደማመር አለብኝና ለዓለም ለተፈጠረው ከደረስነን በእውነት ይሄ ትልቅ ታሪክ ያለው ነው ብዬ እኔም ራሴም ለመመርመር ፈለኩ እና ይኸውላችሁ ስንደምረው እንዳልነው በ3200 ዓመተ ምህረት ዓለም ሲፈጠር እስራኤልን ለቀው ወደ ግብጽ ሀገር ወረዱ። ስንት ዓመት ከግብጽ ሀገር ተቀመጡ? 150 ዓመት። 3200 ዓመትና 150 ዓመት ሲዳመር ስንት ይሆናል? 3350 ዓመት ማለት ነው። 410 ዓመት የክርስትና አቆጣጠር ገና ሳይመጣ ያው ከኢትዮጵያ ሲደርሰን ስናዳምረው 3760 ማለት ነው። አሁን ለዛ አቆጣጠር ስንት ሆነ ማለት ነው? 2016 ዓመተ ምህረት ያን ስናጋጥመው ስንት ሆነልን? 5776 ዓመተ ምህረት ማለት ነው። ይሄ ምንድነው? ዛሬ ያለንበት ያቆጣጠር በዕብራይስጥ ሃታሽ አብ ይላል። ምንድነው? 5776 ዓመተ ምህረት ማለት ነው። ይኸውላችሁ አባቶቻችን በአንድ ዓመት ዘነፈላሉ። እንዴት አርገው የመጡበትን በደንብ አርገው ተናግረው ሲያስረዱ የነበሩ አባቶቻችን ነው የነበሩ። ግን ዛሬ በእኛ ላይ ብዙውን ጥያቄ የሚጠይቅ እየተነሳብን ነው። ይሄ ምንድነው? ከኛ ኃይል ስለሌለን ከኛ ነው የሁላ ጎደለው ከኛ የተነሳ ነው። እኛ ብናስተማር ለሚመጣው ትውልድ ይሄን ብናስተላልፍ ብንል የሚመጣው ትውልድ ብዙን ታሪክ ለማወቅ ይችላል። ግን ይሄን ነገር ካላስተማርነን ካላስተላለፍነን ብዙን ጥያቄዎች እየቀረቡባቸው ነው እናውቃለን። ቄሶችንም ይጠይቃሉ፣ አንዳንድ ጊዜ ምንንም ይጠይቃሉ። ብዙ ወጣቶች ከምን እንደመጡ አያውቁም እና ፈረንጆች ደግሞ እኛን ወደ ታች ዘቅ ለማድረግ ነው እንጂ ወደ ላይ ለማውጣት አይፈልጉም። ይሄ ምንድነው? እኛ ግን ታሪኩን በደንብ አድርገን ስናስረዳ በየቦታው ይሄን ስናስተላልፍ ስንል ብዙን ትምህርት ልንማር እንችላለን፣ ብዙ ነገሮች ልናገኝ እንችላለን እና የኛ ታሪክ በእውነት በቀላሉ አይደለም። አባቶቻችን ስንት ጦርነት አልፈው ነው በኢትዮጵያ እንዲያውም የ1000 ዓመት ታሪክ የተጻፈ ታሪክ አለ። ይሄ በኢትዮጵያ ይገኛል። ከዛ በእውነት ገብቶ ለሚያየው ይሄን አንድ ትልቅ ፕሮፌሰር ዮሴፍ አለቪ ነበር፣ እንደዚህም ዶክተር ፋይትሎቪች እነሱ በየቦታው እየዞሩ ይሄን ሰብስበው
በደንብ አድርገው ጽፈውታል ይሄን ግን ታሪክ ስናይ የአባቶቻችን እንዴት አድርገው እንደተዋጉ እንዳሉ በእውነት የሚያስኮራ የሚል ነው ከዚህ ህብረተሰብ ተፈጥረን ራሳችን ዝቅ ብለን መሄድ የለብንም ፈረንጆች ከኛ ብዙውን ትምርት ገና ከኛ የሚማሩት አሉ ብዙ ነገሮች ነው እንበል አሁን ባለፈው ስለ ከሸራም ጠይቀን ነበርና በእውነት አንድ ለማየት የኛን ህብረተሰብ መሰረቱን ለማየት ስንፈልግ አሁን ከሸራ በኢትዮጵያ ታውቃላችሁ ያው አንድ ሰው ወይም አንድ ልጅ ሊዳር ሲቀርብ በደንብ አርጎ ከቄሶች ሂዶ ያንን ከሸራ በመጀመሪያ ከግሩ ከዛ በኋላ ከጉልበቱ እስከ ልቡና እስከ ራሱ እስከሚያደርሱት ይሄን ሁላ እናውቃለን እና እንደሚሉት በቀድሞ ጊዜ ሲያደርጉት የነበር በዘውድ ነው ማለት አሁን መቼም ገንዘብ ስናጣ ስንል በክር ሆነ እንጂ ቀድሞ እንደ ወርቅ ዘውድ ነው ከራሳችን ላይ አድርጎ ሲዳሩ የነበሩ ይሄን የት ነው የመጣ ብለን ብንጠይቅ ያውላችሁ መሰረቱ ከሰለሞን እናገኘዋለን ሽራሽር ሚላል በአታራሽ ይትራሎ ኢሞ በዮም ኻቱናቶ በዮም ሲምኻት ሊቦ ይላል በአታራሽ ይትራሎ ማለት በሚዳርበት ቀን እናቱ ዘውድ ከራሱ ላይ አደረገችለት ይላል ማናት ያው የሰለሞን ባትሸባ እናቱ ይሄን አደረገችለት ማለት ነው ይሄ ከላይ የመጣ ነው ያውላችሁ ከዚህን ቀጥሎ ደግሞ ይሄን ስንፈልገው ከየት ቦታ አገኘነው ያው ግማራ የሚባል ግማራ ያ ሁሉንም የሚያስረዳ የሚል ነው ከዛ ምን ተጽፏል ከሸራም በዚህ ሀገር ነበረ እና ዛሬ ለምን ከሸራ የለም ምክንያቱ ለምን ፈረንጆች ያን ከሸራ ይዘው አይሄዱም እና ምን ይላሉ ከዛ ሲያስረዱ ትልቁ ካህን ከተቀደሰው ቦታ አንድ ጊዜ በአመት ሲገባ በዛን ሰዓት ዘውድ አድርጎ ከራሱ ላይ ነው ሲገባ የነበር ምን አሉ እንግዲህ አንደኛው ቤተመቅደስና ሁለተኛው ቤተመቅደስ ከፈረሰ ካህኑ ከራሱ ላይ ዘውድ ካላደረገ እንዴት ሙሽራ ከራሱ ላይ ዘውድ ሊያደርግ ይችላል በማለት ያንን ሙሽራዎችንም እንዳያደርጉ ብለው ይሄን ደነገጉ እነሱ ግን በአንደኛው ቤተመቅደስና በሁለተኛው ቤተመቅደስ ያው ከዚህ ሀገር ነበሩ ማለት ነው እኛ ግን አንደኛው ቤተመቅደስ ሳይፈርስ ነው ወደ ኢትዮጵያ የወረድነን ስለዚህ እኛ ይሄን ይዘን ዛሬ እንገናኛለን እነሱ ግን ይሄን ነገር የላቸውም ማለት ምንድነው ይሄ ብዙውን መሰረት ያለው ነገር ነው የኛ የሆነ ህግ ስናይ የሆነ ትእዛዝ ከአባቶቻችን ስናይ ይሄን ነገር አንዳንድ ጊዜ በጣም ያሳዝናል ይሄ እንደምንም አናየውም ግን ጠለቅ ብለን መርመረን ስናየው በቤተመቅደስ እንደሚሰሩት እንደሚያደርጉት የኛ ህብረተሰብ ብቻ ነው የነበር ዛሬ እስከ ዛሬ በየሀገሩ ሁላ ጠፍቷልና በእኛ ላይ ዛሬ ብዙን ጥያቄዎች ይጠይቃሉ ግን በእኛ ላይ ሊጠይቁ አይችሉም በራሳቸው ላይ ነው መጠየቅ ያለባቸው ለምንድነው እነሱ ብዙ ነገር የተረሳ ነገርና ሌላ ሁኔታን ሁላ እየቀየረ ሂዷል ማለት ነው ከኛ ግን መሰረቱ እንደ ቀድሞ እንደነበረው እንደዛ ነው ያለ ማለት ነው ምን ማለት ነው ያውላችሁ አንድ ጊዜ ከኢየሩሳሌም ወይም ከኢየሩሳሌም ሄጄ ነበርኩ ከዛ ያው ታውቃላችሁ በአመት ባሉ እንደዚህም በስኮት ሆነ ከበሮን ቃጭልቱን ቄሶች በዛ ይዘምራሉ አሁን ከዛ አንድ ዳቲ ሆነ ነው ይጠይቀኛል ጥያቄው ምንድነው የነበረ ይሄን የምታደርጉት ለምንድነው ቃጭልት እንደ ክርስትና ነው የሚመስላቸው አይ ስም አልኩት አንተ በየጧቱ ጾለት ጾልታለህ አው ጾልታለሁ እና ምንድነው የምትለው ዳዊት ንጉሥ እስራኤል ከምዕራፍ 150 አመት ምን ተጽፏል ሃሌሉያ ታዶናይ በጽልጽለ ሻማ ምንድነው በቃጭልት አምላክን አመስግኑት እንደዚህም በልልታ በከበሮ እየዞራችሁ አምላክን ያው ማክበር አለባችሁ ብሎ ዳዊትን ሁላ ይናገራል እኛ አንደኛው ቤተመቅደስና ሁለተኛው ቤተመቅደስ እንደነበረ ነው ጾለታችን ሁላ ይዘን ያለነን ከዚህ ግን የመከራ ብዙ መከራ ስላዩና ቤተመቅደሱ ሲፈርስ ይሄን ሁላ ነገር ስላዩ ነገሩ ሁላ ዝማሬ ሁላ አብቅቷል እና
ጥያቄው ከናንተ ነው ጥያቄው መሆን ያለበት እንጂ ከኛ ላይ አይደለም እና ስለዚህ በእውነት ጠለቅ ብለን ሁሉንም ነገር ካየነን ብዙን ትምርቶች ልንማር እንችላለን ከአባቶቻችን ማለት ነው እና ቀደም እንደጠቀስኩት ከዛ ታሪክ ምን ተጽፏል ብላችሁ ብትጠይቁ ይኸውና በስሜን እንደምናውቀው ከስሜን ተራራ ይሁዲዎች ከ500 ዓመት በፊት ጊድኦን የሚባሉ 7 ጊድኦን ኢትዮጵያን የገዙት ነበሩ እና ከዚህም በፊት ይሁዲት የምትባል ትልቅ መንግስት ነበረች እሷንም ወይ ማስተር ይሁዲት ጉዲት ይሏታል እና በሷ ጊዜ በታሪኳ በጣም በሰፊ የሆነ ነው እና ሁላችሁ ምን ይሆናል አንድ ጊዜ የአላፊው ያገሩ አላፊ ወይም ከንቲባ የነበረው እሱ ከይሁዲት ጋር ከምትባለው በጣም መልኳ ያማረ ነበር አረባክሽ ካንቺ ጋር ለመዳር ፈልጋለሁ ያለ ጨቀጭቃታል አሁን እሷ የምታደርገው ጠፋት ምን አለችው እንግዲህ የወርቅ ጫማ ካደረክልኝ ካንተ ጋር እዳራለሁ ብላ ይሄን ነገር አያደርግም ብላህን ትለዋለች አሁን ይሄ ልጅ ምን ያደርጋል ወደ ቤተክርስቲያን ይሄድና መንጣፉን የሆነውን በወርቅ የሆነውን ያንን ሰርቆ ያንን በደንብ አርጎ ጫማውን አዘጋጅቶ ለሷ ያመጣላታል ያንን ነገር ቢመረመር ያው ይሄ ነገር ከሷ ይገኛል እሱ ተጠየቀ ያው እሷን ለማግኘት በማለት ያናደረኩ ሲል አባትየው ይናደድና የሆነ ፍርድ ማድረግ አለብነን ይልና ፍርዱ ምንድነው እቺን ልጅ እንግዲህ ጡጧን ቆርጠን በበረሃ መጣል አለብነን ብለው ከበረሃ ይጥሏታል እና በዛን ጊዜ ያለች ስጮህ ከሄማን ኢትዮጵያና ሄማን ያው ባህር ብቻ ነው የሚያላያቸው እና ከዛ ከሄማን ፒንኻስ የሚባል እሱ ይሄን ጩኸት ሰምቶ በዛን ጊዜ ዕብራይስጥ ስታውቅ ነበር የሁላ ታሪክ 1000 ዓመት በፊት ነው ይሄን ስታውቅ ይሁዲ ላይ ስትለው ወስዶ ወዳገሩ በሕክምና በደንብ አርጎ አሳከማት እና ያው ከዛም ይሁዲ መንግስት ነበር አረባክህ ከኢትዮጵያ ሄጀ መዋጋት ፈልጋለሁ ስትለው በየቀኑ ጨቀጭቀው በይሂጅ ብሎ ሲላት በዛን ጊዜ አምላክ ታምር ሲያደርግ የሆነ በሽታ ባገሩ ላይ መጥቶ ነበር ያነ ሁላ ወታደር ወስዳ ኢትዮጵያን ሁላ ወረረችው ኢትዮጵያን ያዘችው ከዛን ጀምራ ቤተክርስቲያን የሆነ ሁላ ማቃጠል የነሱን ሁላ ታሪክ ልም አርጋ አጠፋችው ለሷ ስም ሰጧት ይሁዲት ጉዲት ተባለች ለምንድነው ጉድ አደረገችነን በማለት ነውና ከሷ ጀምሮ የመንግስት የኢትዮጵያ መንግስት የነበር እስከ 7 ጊዶን ነክሰዋል እና በኢትዮጵያ ሁላ አንዳንድ ጊዜ በአብዛኛው ጊዜ ኢትዮጵያ ሁላ ሲገዙ ነበር ግን ቀስ በቀስ ይያሉ የክርስቲያኖች የነበሩት መንግስት ሲዋጉ ወደ ሲመን ተራራ ብቻ ከዛ አስቀሯቸው እና ብዙን ጦርነት ነው ነበር እስከ 500 ዓመት በነበረው ጦርነት እስከዛው ይሁዲዎች ከዛ ከሲመን ተራራ ሲዋጉ ሲሉ በመጨረሻ የመጨረሻው የሆነ ጊድኦን ይባላል እሱን ያዙት እሱን በያዙት ጊዜ ሴቶችን ሁላ የይሁዲዎችን ሴቶች በጣም ሲያመሩ ነበር አሁን ከገደሏቸው ሁሉንም ከገደሉ በኋላ ሴቶችን ሁላ መርጠው ወሰዱ እና አሁን ነገሩ ሁላ ገባቸው እኛን ከነዚህ ጋር ልንጨማለቅ ነው ብለው ሴቶች ምናሉ አንዲቷ መሪ ሆነች የሆነ ምልክት ሰጠቻቸው በዛን ጊዜ ያን ምልክት በሰጠች ጊዜ ሴቶች ሁላ የነበሩት ከጃቸው ጋር ተሳስረው ነበር ከወንዶቹ ጋር በገደሉ ባለው በዛ ተንከባለው እንደዚህ አርገው ሁሉም ወደ ገደል ገቡ ከዛም እስከ ዛሬ ምንጭ ይወጣል ብዙን ታምር የሆነበት አለበትና በእውነት የኛ አባቶች ታሪክ ቀላል ታሪክ አይደለምና ታሪካችን በጣም ሰፋ ያለ ነው እና በዚህኛ መኩራት አለብነን ይሄን ነገር ለሚመጣው ትውልድ በደንብ አርገን ማስተላለፍ ማለት አለብነን ይሄ ያልነው አባት ያበጀው ለልጅ ይበጀው እና በእውነት
የኛ መጣት ከዚህን ትንሽ በዕብራይስጥም የለመኑ አሉ እና በአማርኛ በመጀመሪያ እንጨርስና ከዛ በኋላ ወደ ዕብራይስጥ በአምላክ እርዳታ እናልፋለን እና በእውነት የኛ ታሪክ የሚያስገርም የሚል ነው። ከዚህ ሀገርም ስንመጣ በታሪክ ነው ነበር። በቀላሉ አይደለም ወደዚህ ሀገር የመጣነን ዝም ብሎ አይደለም። ይሄ መንገድ ሲከፈት ሲል በትላልቅ ታምሮች የሆኑ ነው ወደዚህ ሀገር የመጣነን። ለምንድነው? ከኛ ጋር አምላክ ቃል ኪዳን አለው። ከይሁዲዎች ከኢትዮጵያ ይሁዲዎች የሚመጡ ከነሱ ጋር ጠለቅ ያለ ቃል ኪዳን አላቸው። ለምንድነው? ሃይማኖታቸውን መጠበቅ ማለት ቀላል አይደለም። አብዛኛውን ከማሮኮ ሀገርም ይመጣሉ ከቴማንም ይመጣሉ እነሱም ጠብቋል። ግን እነሱ የነበራቸው ከእስላሞች ጋር ነው። እስላሞች እስከዚህን ሃይማኖትን ለማጥፋት አልፈለጉም። እኛ ግን ከክርስቲያኖች ጋር ነው የነበርነን እና ከዛ ታውቃላችሁ ስንት ችግር እንደተፈጠረብን ቡዳ ካይላ ፈላሻ መሬት ያለ ርስት ያለ ስንት ያነ ሁላ ችግር አሳልፈን የመጣን ነው እና ከኢሳይያስ ከምዕራፍ 18 የሚናገረው ታሪክ አለና ከዛ ምን ይላል? ሆይ ኤረጽ ይልጻል ከናፋይ ምንድነው? ብዙን ጥላ ያለባት አገር አሸር መኤቨር ለነሃረ ኩሽ ይላል። የምንድነው? ከኢትዮጵያ ያለችው አገር እና አምላክ ምን ይላል? ያነ ህዝብ ጠንካራ የሆነ ህዝብ ነው። ያልተሰበረ ሃይማኖቱን በደንብ አርጎ የጠበቀ ነው። ቢገሉትም ቢሉትም ያ ለአምላኩ ብሎ ሁሉ ጊዜ ወደ አምላክ ጸሎት የሚያቀርብ ህዝብ ነው ይላል እና ግን እነሱ ወደዚህ ሀገር በመጡ ጊዜ ዓለም ሁላ የነሱን አመጣጥ አምላክ ያሳያቸዋል ይላል። ምን ይላል? ትላልቁን ተራራዎች እንደሚታዩት ቀንደ መለከትን እንደሚሰማ እንደዛ አርጌ ነው የኢትዮጵያ ይሁዲዎችን የሚያመጣቸው አምላክ ይላል እና በእውነት ይሄን ታሪክ ሁላችንም አይተነዋል። እኛ እንዴት አርገን እንደመጣ ነው ይሄ ራሱ ትልቅ ታምር ነው ነበር። ከዚህም በፊት ይሆላችሁ አያታችን ትልቅ አዛውንት ነበር። አባ ባሩክ ይባላል። ሁላችሁም ስለሳቸው ሰምታችኋል። በወለቃ በነበረው ጊዜ በ1920 ዓመተ ምህረት ይሆናል። በዛን ጊዜ ዶክተር ፋይቶቪች ነበረ። ብዙውን አዛውንቶች መጥተው ጥያቄ ያቀረቡለት ምንድነው ጥያቄው ነበር? አባ ባሩክ ወደ እስራኤል ሀገር እንዴት አርገን ነው የምንገባ ብለው ይጠይቁታል። አሁን በዛን ጊዜ ብላችሁ ነው አለ። ያውላችሁ የመጀመሪያው አገባብ በፀሐይ መግቢያ ይሆናል። ብዙን ችግር ህዝቡን ያገኘዋል። በዛን ዘመን ግን አባት የሌለው መንግስት ይነሳል። አባት የሌለው መንግስት ማን ነው? መንግስቱ ኃይለ ማርያም ነው። እስከ ኃይለ ሥላሴ 263 መንግስት ከልጅ ለልጅ እየተስተላለፈ እስከ ኃይለ ሥላሴ 263 ነበር። ኃይለ ሥላሴ በሞተ ጊዜ ግን አባት የሌለው መንግስት ተነሳ። ይሄን ከ80 ዓመት በፊት ነው ሁላ ታሪክ የሚናገረው እና በዛን ጊዜ አባት የሌለው መንግስት ይነሳል እና ብዙውን የኢትዮጵያ የሆኑ ይሁዲዎች ተነስተው በሱዳን መንገድ ይጀምራሉ እና መንግስቱም ለማቆም ይሞክራል። ግን ይሄ ጎርፍ ማቆም እንደማለት ነው። አይሆንለትም። በይፋ ይሰደዋል። ግን በመንገድ ብዙውን ያልቃሉ እና ይሄን ፈተና ካለፉ በኋላ ወደዚህ ሀገር ይመጣሉ። ከዚህ ሀገር መጥተው ብዙውን ፈተና ሌላ ፈተናዎች ያገኙዋቸዋል። ያ ሁላችን እናውቃለን። በሃይማኖታችን የተነሳ ስንት ክርክር እንደነበረ ሁሉም ያውቃል። ይሄ ሁለተኛ ፈተና ነው እና ከዛን ቀጥሎ የሁለተኛው አመጣጥ ግን በፀሐይ መውጫ ይሆናል። በቀጥታ መንገድ ይሆናል። ቀጥታ መንገድ ማለት ምንድነው? ይሄን በእውነት ለማስረዳት ከበድ ይላል። እንግዲህ መንገድ ሲባል አቀበትም አለው ብዙ ነገር አለው። ግን ይሄ ምንድነው? ማቶስ የሚባል ዛሬ አየር ወጣ። አየር እንግዲህ ቀጥታ ነው የሚሄድ የሚለው ይሄንም ከጽፋንያም ከተለያየ ተንቢያቶች ይሄ ተጽፏል። ትልቅ ህዝብ ይነካል ጋዶን ትልቅ ህዝብ ወደዚህ አገር ይመጣሉ። በልቅሶ እያለቀሱ ወደዚህ አገር ይመጣሉ። እነሱም ሽማግሌ የሆነ እውር የሆነ እንደዚህም ሰንካላ የሆነ እነዚህ ሁላ በአንድ ጊዜ በትልቅ ህዝብ በሆነ ወደ አገራቸው አገባቸዋለሁ ብሎ ሁላ ነገር ነብዩ ይናገራል። ስለማን ነው የሚናገር? ስለኛ ነው። ብዙውን ህዝብ የገባ ማን ነው? ከኛ ነው። እንደምናውቀው በሚብጻ ሽለሞ ታውቃላችሁ
አባ ባሮክ ምን ይላል በዛን ጊዜ ሁሉም ከቤት የተዘጋጀ ይሆናል እንጀራውም ጠላውም ተዘንብሎ ሁሉም ተዘጋጅቶ በአንድ ጊዜ ያው ወደ እስራኤል ሀገር መንገድ ተከፈተ ይባላል ሁላችሁም በቀጥታ መንገድ ትደርሳላችሁ ይላል እና በሚብጻ ሽሎሞ በአጠቃላይ የመጡ 14300 ህዝብ ነው በትልቅ እየታየ ሁሉም እያየ አምላክ ይሄን ታምር እንዳለው ከነብዩ ከኢሳያስ ትልቁን ተራራ እንደሚታየው እንደዚህም እንደ መለከት በየከተማው ሲነፋ እንደሚሰማ እናንተም ስትመጡም ዓለም ሁላ ያወቀው ወደዚህ ሀገር ትመጣላችሁ አምላክ ይሄን ይላል ይሄን ታምር ማን ነው ያየው እኛ ራሳችን ነው ያየነው ምንድነው አምላክ ከኛ ጋር እንዴት አይነት ቃል ኪዳን ከኛ ጋር ቢኖር ነው እና በእውነት የህብረተሰብ ብዙውን ታሪክ ያለው ነው እንዳልነው መንግስቶች በዛን ጊዜ ጆርጅ ቡሽ ወይም ዳብሊው ቡሽ የሚባለው እሱ ራሱ ይሄ ነገር እንዲሆን የኛ ህብረተሰብ ወደ ሀገሩ እንዲገባ ራሱ የታገለ ሌላ መንግስቶች ሁላ ተሰብስበው በየዓለም ሁላ በቴሌቪዥን እየታየ ሁሉም እያለቀሰ የኛ ህብረተሰብ እንዴት አርገው ሲመለሱ ሁሉም ይሄን ለማየት በግቷል ይሄ ምንድነው ከአምላክ ቃል ኪዳን ያለው ነው ይሄ ምንድነው እንዳልነው ከኛ ብዙ ነገሮች የሚጠበቁ አሉ እና አንዳንድ ጊዜ በእኛ ላይ ብዙን ችግሮች ሲሰማ ብዙውን አንዳንድ ነገር የሚያሰቅቁ ነገር ስንሰማ ወዲያው ተስፋ መቁረጥ የለብንም ለምንድነው ሁላችን እናውቃለን ዳዊት ንጉሥ እስራኤል በሱ ላይ ብዙን ጥያቄ ተነስቶ ነበር ከዳዊት ምን ይላል ኤቨን ማአሷ ቦኒ ማይታ ለሮሽፒና ምንድነው አንዳንድ ጊዜ የሚገነቡት ወይም የሆነ ድንጋይ ያለው ይሄ ድንጋይ ምን ያደርጋል ብለው ወደ ይጥሉታል በመጨረሻ ግን ድንጋይ ይታጣል ከሁሉ በላይ ማን ይሆናል ያነ ወደ የተጣለው ያለው አሁን ደግሞ የዳዊት ንጉሥ እስራኤል ታሪክ ደግሞ እንደዛ ማለት ነው ዳዊት ንጉሥ እስራኤል ምን ይላል ሙዛራይት ለኻይ ከቨኖኽሪ ለብነ ኢሚ ምንድነው ለወንድሞች እንደሌላ ነው የታየው ህዝቡ ሁላ ደግሞ እንደሌላ ሐሳብ ነው ሲያዩኝ ነበር ለምንድነው ዳዊት የመጣው ከሩታ ሞዓብያ ነው እንዳነበብነው ከኦሪት ዘዳግም የሞዓብንና የአሞንን ዘር እንዳትቀበለው እስከ 10 ትውልድም ቢሆን ብሎ ኦሪቶን ይናገራል እንግዲህ ዳዊት ንጉሥ እስራኤል የመጣው ከማን ነው ከሞዓብ ነው የመጣ ስለዚህ በዳዊት ንጉሥ እስራኤል ብዙን ጥያቄዎች ነበሩ እና ግን በመጨረሻ አምላክ ከደረጃ አስቀመጠው ያው ሳሙኤልን ሰዶ በመጀመሪያ አባቱ አይ ይሄ ልጅ ገና ልጅ ነው እሱ ምንም ያውቅም ይያለ ብዙን ተከራከራለ ግን አምላክ ምን አለ እሱን ነው የምፈልገው ያነ ዘይቱ እሱን ባየው ጊዜ ያነ ዘይት ወደ ላይ ከነፋና ሲመጣ ከሱ በላይ ያው ወረደበት ይሄ ምንድነው አምላክ እሱን እንደመረጠው ከኛ ህብረተሰብ ደግሞ ምን እንደሚወጣ እንደሚል አናውቅምና ስለዚህ ተስፋ መቁረጥ የለብንም ግን ታሪኩን ሁሉ ጊዜ ማስተማር አለብንን ባንድ ሰው የሆነ ችግር ሲፈጠር ብዙን ጥያቄ በዛ ህብረተሰብ ወይም በዛ ሰው ሲመጣ አምላክ የሆነ ትልቅ ነገር ምስጢር ያለው ነገር አለና ምስጢሩን አምላክ ለዓለም ሁላ ለሁሉም እያሳየ ነውና ሃይማኖትን ግን ይሄን ሁላ አመት 2500 አመት ሃይማኖት መጠበቅ ቀላል ነገር አይደለም በአንደኛው ቤተመቅደስ ከፈረሰ በኋላ እዝራና ነህምያ ህዝቡን ሰብስበው ወደ እስራኤል ሀገር መለሷቸው በዛን ጊዜ ሃይማኖትን አይጠብቁም ነበር በ7 አመት ይታያችሁ ከሌላ ከሐሳብ ሁላ ጋር እየተጋቡ ሰንበትን በይፋ እየሻሩ ስንት ነገሮች እዝራ ህዝቡን እየመከረ እየሰበሰበ እያስተማረ ይሄ በ7 አመት ውስጥ ነው በ7 አመት ውስጥ በአንደኛው ቤተመቅደስ ፈርሶ ህጉን ሁላ አጥፍተውት ነበር የኛ ህብረተሰብ ግን 2500 ዘመን ይሄን ሃይማኖቱን ጠብቆ መምጣት ይሄ በጣም የሚያስገርም ነው እና በዛው ጊዜ በእውነት እኛ ለብቻችን እንደቀረነ ነው የመሰለነን አሁን ፕሮፌሰር ዮሴፍ አለቪ የሚባል ትልቅ ፕሮፌሰር ነበር እሱ የመጣው በ1868 67 ነው የመጣ እና በዛን ጊዜ ፕሮፌሰርን ዮሴፍ አለቪን አናስገባህ ማለት ለምንድነው አንተ ከአውሮፓ ሀገር የመጣህ ይሁዲ ደግሞ እንደው በጣም ነጭ እንደዚህ አይነት ይሁዲ አይተን አናውቅም ስለዚህ አንተ ይሁዲ አይደለህም ብለው ብዙን ጊዜ አላስገቡት አለ ግን በየቀኑ ሲል አይ እንግዲህ
ምትናገረው ሁላ እንደስለ ኢየሩሳሌም ነው እውነት ግን ሊሆን ይችላል ለምን አልባት እንግዲህ ሁላ ከኛ ጋር እንድትነጋገርና ከኛ ጋር እንድትገባ በመጀመሪያ 7 ቀን ጥሬ ቆርጥ ማለት 7 ቀን ጥሬ ቆረጠመ ከዛ በኋላ ተጠለመ ከዛ በኋላ ወደ እንትኑ አገቡት ይሄ ምንድነው የኛ ህብረተሰብ እንዴት አይነት ሃይማኖተኛ እንደነበረና እሱ ያለው ምንድነው ስለ ኢየሩሳሌም ታሪክ ስነግራቸው ኢየሩሳሌም ፈርሳለች ስላቸው አላመኑም እንባቸው በደረታቸው ነው የወረደ ይላል በዛን ጊዜም እኔ ማብሬ ከነሱ ጋር አለቀስኩ ምንድነው ከይሁዲዎች ጋር ከወንድሞች ጋር እንዳለው አወኩ ይላልና በእውነት የኛን ታሪክ የሚያውቀው የለም ግን የሆነ ሚስጥር ስላለ ብዙን ነገሮች አሉ ይሄን ነው ባጭሩ በአማርኛ ምናገረው አሁን ደግሞ ትንሽ በዕብራይስጥ ለወጣቶች ለመናገር ፈልጋለሁ እና ወደ ቤቱ ለመሄድ የሚፈልግ ብዙን ጊዜ ስለቆያችሁ ወደ ቤት እሺ ወደ ቤት ለመሄድ ትችላላችሁ አሁን በዕብራይስጥ እንቀጥላለን